ከቅርብ ጊዜ ወዲህ እነ ኤለን መስክን የመሳሰሉ የምድራችን ባለጠጎች በከፍተኛ በጀት በቴክኖሎጂው ዘርፍ ተሰማርተው ከሚሰሯቸው ስራዎች ውስጥ አንዱ የሰው ልጅን አስተሳሰብ ከአርቲፊሻል ኢንተለጀንስ ወይም ከማሽን ጋር ማቀራረብ የሚል ሲሆን ይህም ኒውራሊንክ ተብሎ በተሰየመው ዘርፍ ስር እየተሰራ ያለ ለምድራችን እንግዳ የሆነ ተግባር ነው። ይህ በእንዲህ እንዳለ ደግሞ ጎን ለጎን ከሚሰሩ ስራዎች ውስጥ አንዱ የሰዎች የራስ ቅል ወይም በአእምሯቸው ክፍል ውስጥ በሚቀበር ረቂቅ ቺፕ አማካኝነት የአንድን ሰው አእምሮ ከሌላ ሰው አእምሮ ጋር ማስተሳሰርና ሰዎች እርስ በርስ የእውቀት ልውውጥ እንዲያደርጉ የሚያስችልን የረቂቅ ቴክኖሎጂያዊ ሽግግር ውስጥ ገብተው በርትተው እየሰሩ ያሉ መሆናቸው ነው። ይህንን ማድረግ የሚቻለው እንዴት እንደሆነና ይህን ማድረግ ያስፈልገው ለምን እንደሆነ ደግሞ ዝርዝር መረጃ ከያዘው ከሳጥናኤል ጎል ኢትዮጵያ ቁጥር 5 መጽሐፍ ከምዕራፍ 6 ተነስተን እውቀትን ከአንድ ሰው አእምሮ ወደ ሌላ ሰው አእምሮ ማስተላለፍ BBI ቴክኖሎጂ ወይም ብሬን ቱ ብሬን ኢንተርፌስ በሚል ርዕስ በባለፈው ዝግጅታችን ያደረስናችሁ ሲሆን የሰዎችን አእምሮ ከሌሎች ጋር ማጣመር ስለሚቻልበትና እውቀት መለዋወጥ ስለሚያስችል ረቂቅ የቴክኖሎጂ ውጤት የናኖና የኒውሮ ቴክኖሎጂ ዘርፍ ተወካይ ተብሎ በተገለጸው ባለሙያ በኩል የተተነተነ መረጃ ነው። አብዛኞቻችን እንደምናውቀው ከዓመት በፊት ለህትመት የበቃውና ወደ እንግሊዝኛ ተተርጉሞ በዓለም አቀፍ ደረጃ በመነበብ ላይ የሚገኘው የሳጥናኤል ጎል ኢትዮጵያ ቁጥር 5 መጽሐፍ ይህን ጉዳይ በሰፊው ያስቃኛል። ከስልክ ወደ ስልክ በብሉቱዝ በኢንፍራሪድ ወዘተ ዳታ መለዋወጥ እንደሚቻለው ሁሉ ወደፊት ከሰው አእምሮ ወደ ሌላ ሰው አእምሮ ዕውቀትና አስተሳሰብ መላክና መላላክ ስለሚቻልበት ረቂቅ የቴክኖሎጂ ዘዴ ነው መጽሐፉ ሊታመን በማይችል መልኩ ቀደም ብሎ የገለጸው። ይህ ምን ማለት ነው የሚለውን በምዕራፍ 6 ከገጽ 107 ጀምሮ የሰፈረው ታሪክም እንደ ሌሎች የየዘርፉ ተወካዮች ሁሉ የዓለማችንን የናኖና የኒውሮ ቴክኖሎጂ ዘርፍ ወክሎ የተገኘው ባለሙያ ገለጻ ያደረገበትን ክፍል ነው በከፊል ያቀረብንላችሁ። እናም ዛሬ ካቆምንበት እንቀጥላለን። ተወካዩ በተስፋ የተሞላ የደስታ ፊት እያሳየ ጭብጨባውን አስጨርሶ ቀጠለ። በዚህ መሰረት ቺፑን ኢንሰርት ያደረጉ ሰዎች ሁሉን መቆጣጠር ከሚችለው ከዋናው ማዘዣ የሚላክላቸውን ሐሳብ ብቻ እንዲያስቡ ማድረግ ያስችላል። ማሰብ ብቻ አይደለም፣ ያሰቡትን እንዲተገብሩትም ጭምር። ያሰቡትን ወይም እኛ እንዲያስቡት ያደረግነውን ወይም ያስቡት ዘንድ የላክንላቸውን አሊያም የላክንባቸውን ከማዘዣውና ሁሉን ነገር ከሚቆጣጠረው ልዕለ ኮምፒውተር የተላከላቸውን ማለቴ ነው አዲስም ይሁን እንግዳ ሐሳብ አጣምረን በላክነው የጊዜ ሰንጠረዥ እንዲተገብሩት ማድረግ ያስችለናል። ይህ ሆነ ማለት ይህን ረቂቅ ጥበብ የገለጠልንን የልዑላችንን ሐሳብና ፈቃድ፣ ፍላጎትና ዓላማ የእርሱን መሻትና የእርሱን አጀንዳ እንደሚያስተላልፍ መረዳት ቻላችሁ አይደል? አዎ፣ እንደዚያ ነው ክቡራን። ያ ሆነ ማለት የዚያ ሰው አካላዊ ቅርጽ ሳይለወጥ ጾታዊ አስተሳሰቡን ሁሉ መለወጥ ያስችላል እንደማለትም ነው። ያን ማድረግ አስፈላጊ ሊሆንም ይችላል። ያ የኛ ስራ አይደለም። ነገር ግን እዚያ ድረስ የሚዘልቅ እጅግ አስደናቂ የሆነ የረቂቅ ቴክኖሎጂ ውጤት መሆኑና የልዑላችንን እቅድና ፍላጎት ባስፈለገ ጊዜ መንገድና ሁኔታ ማሳካት የሚያስችል እጅግ አስደማሚ የሆነ የናኖና የኒውሮ ቴክኖሎጂ ሽግግር ላይ እንዳለን ማስገንዘብ ነው የፈለኩት። ባጭሩ ይህ ረቂቅ ቁስ ከሰዎች ደምና ስጋ እንዲሁም በደም ውስጥ ካሉ ኦክሲጅኖች ጋር ከሰዎች የነርቭ ሲስተም ጋር ተሳሰረ፣ ተገናኘ ማለት ሰዎች የልዑላችን ተገዥና የእርሱ ፍላጎት አራማጆች፣ የእርሱ ትዕዛዝ ፈጻሚዎች እንጂ የራሳቸው አይደሉም እንደማለትም ነው ሲል ሌላ ደማቅ የጋራ ጭብጨባ ገለጻውን አቋረጠው። አሁንም ጭብጨባውን አስጨርሶ ቀጠለ። ይህ ማለት ግን በቀጥታ ወደ መጨረሻ ተግባሩ በአንድ ጊዜ ይገባል ማለት አይደለም ክቡራን። ይህንና ዋናውን ቺፕ ለዓለም ሕዝብ ከማዳረሳችንና ወደ ልዑላችን ዓላማ አምጥቶ የእርሱ ታዛዥ ከማድረግ በፊት መቅደም ያለባቸው የተለያዩ የማለማመድና ሰዎችን አማራጭ ነፍጎ በውዴታ ግዴታ ወደ ክባችን ውስጥ የማምጣትና የማስገባት ስራዎች ይኖራሉ አሉ። ለምሳሌ ቀደም ሲል በዚህ መድረክ ላይ ስለ ማይክሮቺፕ ገለጻ ሲደረግ የተመለከታችኋት ሌላ ረቂቅ ቺፕ አለች። ያች ረቂቅ ቺፕ ከገንዘብ ስርዓት ጋር በተያያዘ ወይም በሌላ የውዴታ ግዴታ አድርገን በምንዘረጋው አሰራርና አካሄድ በሰው አካል ውስጥ በቀላሉ ደም ስር
በሚታይበትና በሚገኝበት የሰውነት ክፍል መግባት ወይም መቀበር ወይም ኢንሰርት መደረግ የምትችል ናት። ይችንም ሆነ ያችን ረቂቅ የቴክኖሎጂ ቁስ እንዳስፈላጊነቱ በሰዎች የሰውነት ክፍል እናስገባለን ወይም እንቀብራለን ወይም እንገጥማለን ተብሏል። አሰራሩና ስርጭቱ ባለ 3 ዘርፍ ነው። በውዴታ ግዴታ፣ በግዴታና በፍላጎት የሚዳረሱ ቺፖች ይኖራሉ። የውዴታው የሚጠቅመው ተጨባጭ ጥቅሙን ለማሳየትና ለማለማመድ ነውና ወደ ዋናው ስርዓት ከመግባታችን በፊት በይፋ የምንፈጽመው ወይም በሽያጭ የምናቀርበው በርካታና ልዩ ልዩ ረቂቅ ቺፕ ይኖራል። ከተለያዩ የሰው አካል ክፍሎች ጋር ሊገናኙ የሚችሉ ሆነው የሚዘጋጁ ይኖራሉ። ከነዚህ ውስጥ አንዱ ይህ ከጭንቅላት የውስጥ ክፍል ጋር የሚገናኘው ረቂቅ ቺፕ ነው። ሌላው ደግሞ መጠኑ ተልቆ በግልጽ የሚታይ ሊሆን ይችላል ወዘተ። ዋናውን ቺፕ በሚመለከት ግን በጥናታችን መሰረት ጠንከር ያለ እንቅስቃሴ የሚያደርገው ቀኝ እጅ ነውና እነዚያ ቺፖች በቀኝ እጅ ሊቀበሩ የታሰቡ ናቸው። ስለ ማይክሮቺፕ ያልተገለጸላችሁ ነገር ስለሌለ እሱን አልደግምም። ያ እንዳለ ሆኖ ቀደም ሲል ከተጠቀሰው ረቂቅ ማዕድን ተነስተን አሻሽለን በምናመርተው መሰል ረቂቅ የቴክኖሎጂ ውጤት ደግሞ በግልጽ በሚታይ የሰውነት ክፍል በግንባር ላይ የሚሆን በሌላ የሰዎች የአካል ክፍል ውስጥ በማስገባት ወይም ኢንሰርት በማድረግ ወደ ሌላ አስደናቂ የቴክኖሎጂ ሽግግር የምንገባበት ሁኔታ ይፈጠራል። ነገር ግን ይህ አሁን የገለጽኩት ረቂቅ የቴክኖሎጂ ውጤትም ሆነ ሌሎች በጠጣርም በፈሳሽም መልክ ተዘጋጅተው በክትባት መልክ የሚሰጡ መሰል ረቂቅ የናኖና የኒውሮ ቴክኖሎጂ ውጤቶች አብዛኞቹ በተቻለ መጠን ሚስጥራዊ ተግባራቸው በሰዎች ዘንድ ሳይታወቅ በበጎ ጎናቸው ብቻ እየታዩ ነው ተግባራዊ መሆን የሚጀምሩት። ምን ማለቴ ነው? ለምሳሌ ረቂቅ የቴክኖሎጂ ውጤት ከሆነ የመጀመሪያው ስራ የቴክኖሎጂ ውጤቱ እንደማንኛውም ከዚህ ቀደም በዓለም እንደተሰራጩ የቴክኖሎጂ ውጤቶች ጥቅማቸው ብቻ ይፋ ተደርጎ ነገር ግን የመጨረሻ ዓላማና ግባቸው ይፋ ሳይሆን በሚስጥር መዳረስ የሚኖርባቸው ናቸው ለማለት ነው። ዋናው ጥንቃቄ የሚፈልገው ስራም ሰዎችን ወደ ልምምድ ማምጣት ነው። ሰዎችን ወደ ልምምድ ማምጣት የሚቻለው ደግሞ መጀመሪያ ጠቃሚ ገጽታውን ብቻ በማሳየትና ሰዎች እነዚህን ለመሳሰሉ ጠቃሚ ለሆኑ የናኖና የኒውሮ ቴክኖሎጂ ውጤቶች ያላቸው ፍላጎት እንዲጠነክር በማድረግ ነው። በተለይም ይህ የምታዩት ረቂቅ የጥበብ ውጤትና ሌሎች መሰል ረቂቅ ቺፖች ግዴታ ከሆነው ከዋናው ቺፕ ውጭ ያሉት የናኖና የኒውሮ ቴክኖሎጂ ውጤቶች ሰዎች እንደ ማንኛውም ዘመናዊ ቁስ ጠቃሚነቱን ተረድተው ፈልገውት ሽተውት ወደውት ይልቁንም በውድ ዋጋ ገዝተውት የራሳቸው ሊያደርጉት የሚናፍቁት እጅግ ጠቃሚና ተፈላጊ ቁስ ሆኖ ነው የሚተዋወቀውና የሚለማመደው። ደግሞ ሚስጥራዊነቱ ዋና ዓላማውና የመጨረሻው መዳረሻ ግቡ ላይ ስለሆነ እንጂ በእርግጥም ለሰዎች ጠቃሚ ቁስ ነው እንደማለት። ሌሎችም እንደዚያው። በእኛ ዘርፍ ያለው የማለማመድ ስራ ረቂቅ የቴክኖሎጂ ውጤቶችን ጠቃሚ ገጽታቸው ብቻ የጎላ እንደሆነ በተግባር ከማሳየትና በሰዎች ዘንድ ከማስወደድ የሚጀምር ነው። ሰዎች ቴክኖሎጂው የሚሰጠውን ጠቀሜታ ተረድተው የግድ አስፈላጊ መሆኑን አምነው የቴክኖሎጂው ተጠቃሚ ቢሆኑ ምን ያህል ደስተኛ እንደሚሆኑ ማሰብ እንዲችሉ በማድረግ ነው። ይህ መሆን የሚችለው ደግሞ የእነዚህን ረቂቅ ቁሶች ጥቅም በሌላ አይነት ልማታዊ እንጂ ጥፋታዊ ባልሆነና ባልመሰለ መንገድ በተጨባጭ ጥቅሙን ብቻ አጉልቶ በማሳየት ነው። ከምንም ነገር ጋር ግንኙነት እንደሌለው ታስቦ እንደ ማንኛውም ዘመናዊና እጅግ ጠቃሚ የቴክኖሎጂ ውጤት እንደሆነ አድርጎ በማቅረብ ነው። ማንኛውም ሰው ያልተገደበ ዕውቀትን ይሻል። አድካሚ ባልሆነ መንገድ መለወጥን ይፈልጋል። ሁሉንም ነገሮች ያለ ድካም የራሱ ማድረግና መበልጸግ፣ መሻሻል፣ መለወጥ፣ ትርፋማ መሆን ይሻል። ይህን የማይፈልግ የማህበረሰብ ክፍል የለም። ስለዚህ ጥቅሙን ጎላ አድርገን በማቅረብና በማለማመድ ነው እየተጓዝን ያለ ነው። ለምሳሌ ይህን በመሰለ ሌላ አይነት ረቂቅ የቴክኖሎጂ ቁስ የአእምሮ ዳታን ከአንድ ሰው ወደ ሌላ ሰው ማስተላለፍና መረጃ መለዋወጥ ወደሚያስችል የቴክኖሎጂ ውጤት ብንመጣ አንድ ተማሪ አሰልቺ ከሆነው ጥናት ተላቆ ዕውቀትን በረቂቅ ቴክኖሎጂ አማካኝነት በቅጽበት የራሱ ማድረግ በመምህራን አእምሮ ውስጥ ያለውንና ለተማሪዎች ሊያስተምሩ የተዘጋጁትን ዕውቀትም ይሁን ሌላ መሰል ነገር ያለ አንዳች ድካምና ጭቅጭቅ በኢንተለጀንስ የግንኙነት መረቦች አማካኝነት መቀበል የአእምሮን ክፍል ከስሜት ህዋሳቶቻችን ጋር
በቀጥታ ማገናኘት በምትችለው በዚችና ይችን በመሰሉ ረቂቅ ቺፖች አማካኝነት ዕውቀትን በቅጽበት መገብየት፣ ጥበብን በቅጽበት መሞላትና ጠቢብ ሆኖ መገኘት የሚያስችል ምርትን ነው ለራሳችን ህዝቦች እያመረትን ያለ ነው። ታዲያ ይህ መሰሉ የረቂቅ ቴክኖሎጂ ውጤት በሰዎች ዘንድ ተፈላጊ አይሆንም ብለን ማሰብ እንችላለን? አንችልም። ይህ ብቻ አይደለም። ይህ አንዱና ተራው ነገሩን በምሳሌ ለማስረዳት ስንል የጠቀስነው አንድ ፍሬ ረቂቅ የናኖና የኒውሮ ቴክኖሎጂ ውጤታችን ነው። ሌሎች በሺዎች የሚቆጠሩ ረቂቅ ግኝቶችን በዚህ ምሳሌ መሰረት ትረዳላችሁ ብለን በማሰብ ያቀረብነው ምሳሌ ነው። ሁሉንም እንዘርዝር እናሳይ ብንል እንዳልኩት ጊዜ አይበቃንም። ያን ያህልም አስፈላጊ አይደለም። ምክንያቱም የናኖ ቴክኖሎጂ ውጤቶቻችን በየጊዜው ይፋ እየሆኑ በተግባር ግልጋሎት ሲሰጡ በየአገሮቻችሁ ስለምታዩ እናንተም ራሳችሁ የቴክኖሎጂ ውጤታችን ተጠቃሚ ሆናችሁ ስለምታገኙት ዘርፉ የደረሰበትን እመርታ ለማስረዳት ብዙ መድከም የለብንም። እናም በእኛ በኩል በዚህ ያልተወሰነና እጅግ የተራቀቀ ዓለም መፍጠር የሚያስችል ዝግጅት ላይ መሆናችንን እንድታውቁልን እንፈልጋለን። ከውህደታችን በኋላ ደግሞ ከዚህ ያለፈ ስራ መስራት እንደምንችል እርግጠኞች ሆነን የምንገኝ መሆናችንንና የናኖና የኒውሮ ቴክኖሎጂ ዘርፋችን የደረሰበት ደረጃ ከዚህም ያለፈ እንደሆነ እንድትረዱልን እንሻለን። መረዳት ብቻ ግን አይደለም፣ ከእናንተ የሚጠበቀውን ቀጣይ የቤት ስራ ማሳወቅ እንፈልጋለን። ይህን ረቂቅ የቴክኖሎጂ ውጤት አብዝቶ ለማምረት ወይም ለመፈብረክ እንዲሁም ጥቅም ላይ ለማዋል ሶስት ነገሮች የግድ መሆን ወይም ሶስት ነገሮች የግድ መዘጋጀት አለባቸው። አንደኛ፣ ይህም ሆነ ይህን መሰል ረቂቅ ቁስ እንዲሁም ከእኔ በፊት በዚህ መድረክ በየተራ ያያችኋቸው ሁሉም አስደናቂ የናኖና የኒውሮ ረቂቅ የቴክኖሎጂ ውጤቶች በሙሉ ቀደም ሲል እንዳልኩት የሚሰሩትም ሆነ የሚቀመሩትና የሚመረቱት የምድራችንን ረቂቅ ማዕድናት ጥቅም ላይ በማዋል ብቻ ነው። ሁሉም ግኝቶች በምድራችን ውስጥ የሚገኙ የረቂቅ ማዕድን ውጤቶች ናቸው። በመሆኑ እነዚህንና እነዚህን መሰል ከዚህም የሚልቁ ረቂቅ ቁሶችን በገፍ ለማምረት የሚረዱ ረቂቅ ማዕድናትን በሚፈለገው መጠን ማግኘት መቻል ግዴታ ነው። በምንፈልገው መጠን ማግኘት እንሻለን። ይህን የማቅረብ ኃላፊነት ደግሞ የእናንተ ነው ክቡራን። የገንዘብ በጀት ገደብም ሊነሳልን ይገባል። ሁለተኛ፣ እነዚህን መሰል የቴክኖሎጂ ውጤቶች በመላው ዓለም ጥቅም ላይ ለማዋል የግድ ዓለማችንን በፈጣን የሳተላይት ጨረር ማስተሳሰርና በማይቆራረጥ በፈጣን ሳተላይት ኔትወርክ ማጣመርና ተደራሽነቱን ማስፋት ግዴታ ነው። ይህም በየአገሩ ከተማ፣ ገጠር፣ ስልጡን፣ ኋላ ቀር ሳይባል በሁሉም ስፍራ መዘርጋት አለበት። የኃይል ችግርም ሊኖር አይገባም። ሶስተኛ፣ ይህን ረቂቅ ቁስ ጥቅም ላይ ማዋልም ሆነ ረቂቅ አሰራሩ ተግባራዊ ማድረግ የሚቻለው በመላው ዓለም ዲጂታላዊ የቁጥር አሰራር በመዘርጋትና በማዘርጋት ብቻ ነው። ዲጂታላዊ አሰራርን በመላው ዓለም አገራት ከገጠር እስከ ከተማ መዘርጋትና መላውን የዓለም ሕዝብ በዚህ ዲጂታላዊ አሰራር ስር ማስገባት፣ የቁጥርና የባርኮድ መለያ እየሰጡ ማካተት የግድ ያስፈልጋል። በዋናነት ከእናንተ የሚጠበቀው ይህን ፈጥኖ መተግበር መቻል ነው። ምክንያቱም ያለ ዲጂታላዊ አሰራርና ያለ ኮድ ወይም ያለ ቁጥር ምልክት እነዚህን የገለጽኳቸውንም ሆነ ሌሎችን መሰል ቁሶች እንዲሁም አሰራሮች ተግባራዊ ማድረግ ስለማይቻል ይህን ማድረግ ግዴታ ነው ክቡራን። ስለዚህ እነዚህ ሶስት ነጥቦች ላይ ልዩ ትኩረት እንድታደርጉ በጥብቅ ማሳሰብ እንፈልጋለን። በተለይ ሶስተኛው ላይ ልዩ ትኩረት እንድታደርጉ በጥብቅ ማሳሰብ እንፈልጋለን። ምክንያቱም እነዚህን የመሰሉ ረቂቅ ቺፖች መመረታቸው ብቻውን ምንም ትርጉም ስለማይሰጥ ነው። በመሆኑ እነዚህን ረቂቅ የቴክኖሎጂ ውጤቶች ጥቅም ላይ ለማዋልና ይህን እቅድ ተግባራዊ ለማድረግ የሚያስችሉ ቅድመ ስራዎችና አሰራሮች ቀድመው በየአገራቱ መዘርጋት ይኖርባችኋል። በየአገራችሁ ያለውን የአገልግሎት ዘርፍ ማዘመንና ዲጂታላዊ አሰራርን በመንግስታት ጫናና በውዴታ ግዴታ በየተቋማቱ በየቢሮው በሁሉም ሀገራት ከወዲሁ ተግባራዊ ማድረግ መጀመርና የሌሎች አገራትን መንግስታትም በየሀገራቸው አሰራሩን እንዲጀምሩ ማስገደድ ያስፈልጋል። ይህን ማድረግ ግድ ነው። ልብ በሉ ክቡራን፣ ለእኛና ለልዑላችን ዓላማ ወሳኝና አስፈላጊ ብሎም ግዴታ የሆኑት እነዚህ ነገሮችና አሰራሮች ተግባራዊ መሆን የሚችሉት በዲጂታላዊ አሰራር ብቻ ነው። ዓለማችንንና ህዝቦቿን በአንድ በልዑላችን መዳፍ ስር ማድረግ የሚቻለው ዲጂታል ዓለምን
ወይም ዲጂታል ወርልድን በመገንባትና በመፍጠር ብቻ ነው። ያ ተግባራዊ ከሆነና ዲጂታላዊ የቁጥር አሰራሮች በመላው የዓለማችን ሀገራት በመንግስታት በኩል ታምኖባቸው እስካልተዘረጉ ድረስ እነዚህ የምናመርታቸው ረቂቅ ቺፖችም ሆኑ ሌሎች መሰል ነገሮችን ጥቅም ላይ ማዋል ወይም በመላው ዓለም ህዝብ ዘንድ ማዳረስ አይቻልም። በአንድ በኩል ውህደታችን ያስፈለገው ለዚህ ነው። ስለዚህ እኛ ከወዲሁ እንዲሆንልን የምንፈልገው ወይም ማለት የምንፈልገው ልምምዱ ከወዲሁ ይጀመር፣ ይፍጠን፣ እኩል እንሩጥ ነው። አንዱ ተግብሮ ሌላው ላይ መዘግየት እንዳይኖር በጋራ እንስራ ነው። ይህም ማድረግ ደግሞ በተለይ ከውህደታችን በኋላ ቀላል ስራ ይሆናል ብለን ተስፋ አድርገናል። በተረፈ በእኛ በኩል ስራችንም ሆነ ዝግጅታችን በዚህ ብቻ ያልተወሰነ ይልቁንም ከዚህ ያለፈና የላቀ እጅግም የረቀቀ መሆኑን ደግሜ ማስታወስና መግለጽ እፈልጋለሁ። ዋናው መሻታችንና ጉጉታችን እነዚህን ምርቶች ጥቅም ላይ ማዋል ይቻል ዘንድ በመላው የዓለማችን ሀገራት ዲጂታላዊ አሰራርን ተግባራዊ ማድረግ መቻል ነውና የሚመለከታችሁ የየዘርፉ አባላት እሱኑ ተግባራዊ አድርጉልን የሚል ጠንካራ መልእክት ነው ያለኝ። ይህን ማሳሰቢያ ደጋግሜ ያልኩት በምክንያት ነው። ምክንያቱም ያ ሆነ ማለት በእኛ በኩል ሁሉም ነገር ተቻለ ማለት ስለሆነ ነው። እንዴት ለሚለው ጥቂት ነገሮችን በምሳሌነት ላንሳና ረቂቅ የናኖና የቴክኖሎጂ ውጤታችን በግሎባሊዝም ርዕዮት ስር ሲሆን ምን እንደሚያስገኝና ያለዚያ ጥበብ ምንም ማድረግ እንደማይቻል የሚያስገነዝብ አጭር ማብራሪያ ሰጥቼ ላብቃ እያለ ይቀጥላል። የሳጥናኤል ጎል ኢትዮጵያ ቁጥር 5 መጽሐፍ ከገጽ 107 እስከ ገጽ 119 ድረስ ያለው ነው ያስቃኘናችሁ። ይህ መጽሐፍ የዓለም ብለው የሚጀምሩ ትልልቅ ዓለም አቀፍ ተቋማት ለመጨረሻው ዘመን እንዴት እንደተዘጋጁና የሀያላን አገራት መሪዎች በቅብብል ምን ሰርተው ክፉን መንፈስ እንደሚያግዙት ወዘተ በተወካዮቻቸው በኩል ይፋ ያደረጉበት በቂ መረጃ የያዘና መጪውን አስፈሪ የቴክኖሎጂ ዘመን ምን እንደሚመስል ለመረዳት የሚያስችል ሙሉ ትንተናን ያካተተ በበቂ መረጃ የተዋቀረ መጽሐፍ ሲሆን የመፍትሄ አቅጣጫውን የሚጠቁምና ወደ መፍትሄው እንድናተኩር የሚያደርግ መነበብ ያለበት ድንቅ መጽሐፍ ነው። መጽሐፉን ያላነበባችሁ ካላችሁ እንድታነቡት እንመክራለን። አገር ውስጥ ያላችሁ በማንኛው መጽሐፍት መደብር ታገኙታላችሁ። በውጭ ሀገር የምትኖሩ ከስር ባስቀመጥንላችሁ ሊንክ አማዞን ላይ ማዘዝና ማንበብ ትችላላችሁ። ለዛሬ አበቃን። ቻናላችንን ሰብስክራይብ፣ መረጃውን ሼር፣ ቪዲዮውን ላይክ ማድረግ አትርሱ። ሐሳብና አስተያየታችሁን በኮሜንት አጋሩን። ሰላም ቆዩን።